በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 15 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን ያለ ደም መፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳሳት ቅዱስ ጎርጎርዮስ የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሊቀ ጳጳሳት ቅዱስ ጎርጎርዮስ ዘአርመንያ። ይህንንም ቅዱስ የንጉሱን ትእዛዝ ስለመተላለፉና ለአማልክት አልሰዋም ስላለ የአርማንያ ንጉስ ድርጣድስ አሰቃይቶ ጥልቅ ወደሆነ ደረቅ ጉድጓድ ውስጥ ጨመረውና በዚያ 15 ዓመት ኖረ። እግዚአብሔርም ከእርሱ ጋር ነበረ። አንዲቷን አሮጊት ሁልጊዜ ምግቡን ታመጣለት አደረጋት። ሕያው እንደሆነም የሚያውቅ የለም። ንጉስ ድርጣድስም ቅድስት አርሴማን ሊያገባት ሽቶ ነበርና በእርሷ ምክንያት ደናግሎችን ገደላቸው። የኒህ ደናግልም ስጋቸው በተራራ ላይ እንደወደቀ ነበር። ንጉሱም ስለገደላቸው ደናግል ይልቁንም ውበቷና ደም ግባቷ እያሰበ ስለ ቅድስት አርሴማ አብዝቶ የሚያዝንና የሚጸጸት ሆነ። ከዚህም በኋላ ወገኖቹ ለመኑት፣ እንዲህም አሉት፣ አውሬ ታድን ዘንድ በፈረስ ተቀመጥና ወደ ዱር እንውጣ፣ የልብህን ሐዘን ይወገድልሃል አሉት። በዚያም ጊዜ አውሬ ለማደን በፈረሱ ላይ ተቀምጦ ወደ ዱር ወጣ። ወዲያውኑ ሰይጣን አደረበትና ስጋውን የሚነክስ ሆነ። ወገኖቹንም ነከሳቸው። እግዚአብሔርም መልኩን ለውጦ እንደ እሪያ አደረገው። ያገኘውን ሁሉ የሚነክስ ሆነ። እንዲሁም ከቤተ መንግሥት ሰዎች በብዙዎች ላይ ሰይጣን አደረባቸው። ታላቅ ድንጋጤም ሆነ። ይህም ሁሉ የሆነው ስለ ቅዱሳን ድንግልና ስለ ቅድስት አርሴማ ነው። የንጉሱ እህት ግን ጎርጎርዮስን ከጉድጓድ ካላወጣችሁት ድህነት የላችሁም የሚላትን ሰው በራእይ አየች። ይህንንም ለወገኖቿ ነገረች። እርሱ አስቀድሞ በጉድጓድ ውስጥ የሞተ ስለመሰላቸው ደነገጡ። በዚያም ጊዜ ወደ ጉድጓድ ሄዱ። በሕይወት እንዳለ የሚያውቁ ዘንድ ወደ ጉድጓድ ውስጥ ገመዶችን አወረዱና ገመዶቹን እንዲይዝ ወደ እርሱ ጮኹ። እርሱም ገመዶችን ያዘ። ስበው አወጡት። አጥበውም ንጹሕ ልብስን አለበሱት። በበቅሎም አስቀምጠው ወደ ቤተ መንግሥት አደረሱት። በዚያንም ጊዜ በሰማዕትነት ስለሞቱ ደናግል ስጋ ጠየቀ። እነርሱም የደናግሉ ስጋቸው ወዳለበት መርተው አደረሱት። ዱር አራዊትና አዕዋፍ ሳይበሏቸው በደህና አገኛቸው።
ያማሩ ቦታዎችን አዘጋጅተው በውስጣቸው ያኖሯቸው ዘንድ አዘዘ። እንዳዘዛቸውም አደረጉ። ከዚህም በኋላ ንጉሡን ያድነው ዘንድ ሕዝቡ ለመኑት። ንጉሡም ወዳለበት ዱር አደረሱት። እርሱም ከክፉ ሥራ ትመለሳለህ? ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ታምናለህን? አለው። ሪያ የሆነውም ንጉሥ አዎን እንደሚል ራሱን ዘንበል አድርጎ አመለከተ። በዚያም ጊዜ ቅዱስ ጎርጎርዮስ ጸለየ። ከንጉሡም ላይ በእሪያ አምሳል ሰይጣንን አስወጣው። የንጉሡም አእምሮና መልኩ እንደ ቀድሞው ተመለሰለት። ነገር ግን ዳግመኛ እንዳይታበይ ከእግሩ ላይ የእሪያ ጥፍር አስቀረ። ለፈጣሪውም ተገዥ ይሆን ዘንድ ዳግመኛም የቤተ መንግሥት ሰዎችን ሁሉንም አዳናቸው። ከላያቸውም ላይ አጋንንትን አስወጥቶ ሰደዳቸው። ከዚህ በኋላ የአርማንያን ሰዎች ሁሉንም ሰበሰባቸውና ሥርዓት ሰራላቸው። 8 ቀንም እንዲጾሙ አዘዛቸው። እንዳዘዛቸውም አደረጉ። የእግዚአብሔርንም ሕግ እያስተማራቸው ኖሩ። ዳግመኛም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ሰው መሆኑን አስተማራቸው። ታላቆቹም ታናሾቹም ትምህርቱን ተቀበሉት። ለአርማንያም ሰዎች ሃይማኖትን የመቀበላቸው ምክንያት ይህ ነው። ከዚህ በኋላ የክርስትና ጥምቀትን ያጠምቃቸው ዘንድ ቅዱስ ጎርጎርዮስን ለመኑት። እርሱም እኔ ካህን ስላልሆንኩ አይገባኝም፣ ነገር ግን የሚያጠምቃቸውን ካህን ይልክላችሁ ዘንድ ወደ ሮሜ ሊቀ ጳጳሳት መልእክተኞችን ላኩ አላቸው። በዚያም ጊዜ ከእርሱ ጋር ወደ ንጉሥ አኖሬዎስና ወደ ሊቀ ጳጳሳቱ መልእክተኞችን ልከው የአርማንያ ሰዎች ወደ እግዚአብሔር እንደተመለሱ አስረዷቸው። ንጉሡም ሊቀ ጳጳሳቱም ሰምተው ደስ አላቸው። ከዚህም በኋላ ሊቀ ጳጳሳቱ የአርማንያ ሀገር ሊቀ ጳጳስ ሲሆን ዘንድ ቅዱስ ጎርጎርዮስን ሾመው። ወደ አርማንያም ንጉሥ ወደ ድርጣድስም በክብር ላከው። ቅዱስ ጎርጎርዮስም ተሾሞ ወደ አርማንያ ሀገር በደረሰ ጊዜ በመምጣቱ ደስ ተሰኙበት። እርሱም የአርማንያን ሰዎች ሁሉንም አጠመቃቸው። በእመቤታችን በቅድስት ድንግል ማርያም ስምም ያማረች ቤተክርስቲያን ሰራላቸው። በሃይማኖትም ካጸናቸውና መልካም ጉዞውንም ከፈጸመ በኋላ በሰላም በፍቅር አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን አቡነ ኤዎስጣቴዎስ ረባን ነው። ሐዋርያው ጻድቅ ኢትዮጵያዊ ወይም ኤርትራዊ ሲሆን በዓለም ደረጃ የሚታወቅ አገልግሎት ያላቸው አባት ናቸው። በመካከለኛው ዘመን የኢትዮጵያ ታሪክ ኤዎስጣቴዎስንና ተክለ ሃይማኖትን ያህል ስሙ የጎላ ጻድቅ አይገኝም። ጻድቁ በ1265 ዓመተ ምህረት አካባቢ እንደተወለዱ ሲታመን ወላጆቻቸው ክርስቶስ ሞዐና ስነ ሕይወት ይባላሉ። ጻድቁ የመጀመሪያ ስም ማዕቀበ እግዚእ ለጌታ የተጠበቀ ነው። ኤዎስጣቴዎስ የተባሉት በኋላ ነው። ገና ከልጅነታቸው መንፈሰ እግዚአብሔር አድሮባቸዋልና ለዚህ ዓለም ግድ አልነበራቸውም። ከመምህር ዘንድ ገብተው ቅዱሳት መጻሕፍትን ተምረው ድቁናን ተቀብለው ያገለግሉ ገቡ። በድቁና አገልግሎታቸው ውስጥ ፈጣን በመሆናቸው የዘመኑ አበው ዳግማዊ እስጢፋኖስ እያሉ ይጠሯቸው ነበር። ከዚያም በወጣትነት ዕድሜያቸው ምናኔን መርጠው ጾምና ጸሎትን ከስግደት ጋር አዘወተሩ። እንዲህ ባለ ሕይወት ሳሉ አንድ ቀን ለስም አጠራሩ ጌትነት ይሁንና መድኃኒታችን ኢየሱስ ክርስቶስ ወደ አቡነ ኤዎስጣቴዎስም ዘንድ መጣ። በዘባነ ኪሩብ በግርማው ቢያዩትም ደነገጡ። ጌታ ግን ወዳጄ ኤዎስጣቴዎስ ገና ከእናትህ ማኅፀን መርጬሃለሁ፣ ከኢትዮጵያ እስከ አርማንያ ሐዋርያ ትሆን ዘንድ ሹሜሃለሁ አለው። አንተን የሰማ እኔን ሰማ፣ አንተን እምቢ ያለ እኔን እምቢ ያለ ብሏቸው ባርኳቸው አረገ። ጻድቁ ፈጣሪያቸውን ስለ ስጦታው እያመሰገኑ ቅስናን ተቀብለው ስብከትን ጀመሩ። ስም አጠራራቸውን ፈጥኖ በሀገሪቱ ተሰማ። በየቦታው እየዞሩ ያላመነውን አሳምነው እያጠመቁ ያመነውን በሥርዓተ ቤተ ክርስቲያን እያጸኑ ሕይወተ ገዳምን እያስፋፉ ኖሩ። አሁን ኤርትራ ውስጥ የሚገኘውና እርሳቸው የመሰረቱት ገዳም ጨምሮ ለገዳማዊ ሕይወት መስፋፋት አስተዋጽኦ አድርገዋል። በገዳማቸውም አባ አብሳዲን ጨምሮ በርካታ አርድእትን አስተምረው አፍርተዋል። አቡነ ኤዎስጣቴዎስ በተለይ የሚታወቁት ቀዳሚት ሰንበት እንዳትናቅ ወይም እንድትከበር ባደረጉት ጥረት ነው። ደግሞም ተሳክቶላቸዋል።
ቅርብ ጊዜ ከምናየው የድፍረት ሥራ በቀር በሀገራችን ሁለቱም ሰንበቶች ክቡር ናቸው። አቡነ ኤዎስጣቴዎስ 2 ጊዜ ወደ ኢየሩሳሌም በእግራቸው ተጉዘዋል። መሄዳቸው ግን ለመሳለም ብቻ አይደለም፣ ይልቁኑ የወንጌል ዘርን እየዘሩ ፍሬውንም እየለቀሙ እንጂ። እርሳቸው መቼም ሐዋርያዊ አገልግሎታቸውን ቸል አይሉምና። በመጨረሻ ሕይወታቸው በገዳማቸው ላይ ደቀ መዛሙርታቸውን አባ አብሳዲን ሹመው ለአዲስ ጉዞ ተነሱ። እኩሎች ልጆቻቸውን በገዳማቸው ትተው እኩሎቹን አስከትለው ጉዞ ወደ አርማንያ ተደረገ። በመንገድም ወደ ባህር ኢያሪኮ ሲደርሱ የሚሻገሩበት መርከብ አጡ። ድንቅ አባት ናቸውና በእምነት አጽፋቸው ኩታቸውን አውልቀው ባህሩ ላይ ጣሉት። በላዩ ላይም በትምህርተ መስቀል አማትበው ተቀመጡበት። ደቀ መዛሙርቶቻቸውም ባህር ላይ በተነጠፈ ኩታ ላይ ከበው ተቀመጡ። ከሰማይም ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ በመካከላቸው ቆመ። ሚካኤል በቀኝ ገብርኤል በግራ ቆሙ። ጻድቁ ደግሞ ልጆቻቸውን ያስተምሯቸው ተረጉሙላቸው ገቡ። በመካከል ግን አንዱ የማነ ብርሃን ይሉታል በቅኔ ቤት በመጠራጠሩ እርሱ የተቀመጠበት ብቻ ተቀዳ ሰጠመ። በኋላ ግን ጻድቁ ተመልሰው አውጥተው ከሞት አስነስተውታል። አቡነ ኤዎስጣቴዎስ በአርማንያ ለዘመናት ሰብከው ሕይወተ ገዳምን አስፋፍተው ብዙ ተአምራትን ሰርተው በተወለዱ በ80 ዓመታቸው በ1345 ዓመተ ምህረት አርፈዋል። በብዙ ዝማሬ በመቅደሰ መርምህናም ተቀብረዋል። በኢትዮጵያ፣ ኤርትራ፣ ግብፅና አርማንያ ይከበራሉ። ዛሬ ጻድቁ ማዕበሉን የተሻገሩበት መታሰቢያ ቀን ነው። አምላከ ቅዱሳን ስለ አባቶቻችን ሲል በምህረቱና በቸርነቱ ይጎብኘን፣ ከበረከታቸውም ረድኤታቸውም ይደርብን። በጸሎታቸው ሀገራችንን ሰላም፣ ፍቅር ያድርግልን። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን አቡነ ሉቃስ ዘአምድ ነው። ሀገሩ ፋርስ ሲሆን በመቶ የንጉሱ ጭፍራ ላይ መኮንን ሆኖ ተሹሞ ነበር። በኋላም ሹመቱን ትቶ ገዳም ገብቶ መነኮሰ። በምስራቅ ካሉ ገዳማት ውስጥ በአንዱ ገብቶ ብዙ ዘመን ሲጋደል ኖረ። ልብሱንም የብረት ልብስ በማድረግ እስከ 6 ቀን የሚጾም ሆነ። ከዚህም በኋላ ከአምድ ላይ ወጥቶ በዚህ ላይ 3 ዓመት ለጸሎት ቆመ። የታዘዘ መልአክም መጥቶ ከዚህ አምድ ላይ እንዲወርድ ነግሮት በብርሃን መስቀል እየመራው ወስዶ አንድ ገዳም አደረሰው። በዚያም ብዙ ተአምራት እያደረገ ኖረ። ከዚህም በኋላ አቡነ ሉቃስ አርምሞ ያዘ። ከቶ እንዳይናገርም በአፉ ውስጥ ድንጋይ ነክሶ ያዘ። አሁንም መልአኩ ወደ ቁስጥንጥንያ ዳርቻ ቦታ ይዞት እየመራ ወስዶት በዚያም አንድ ምሰሶ ላይ ወጥቶ ታላቅ ተጋድሎን እየተጋደለ በላያም ላይ ለ45 ዓመት ኖረ። በዚያም አስደናቂ ተአምራት እያደረገ ብዙዎችን በመፈወስና ወንጌልን በማስተማር ብዙ ደከመ። ታኅሳስ 15 ቀን ካረፈ በኋላ ከጳጳሳቱና ካህናቱ መጥተው በክብር ወደ ቁስጥንጥንያ ከተማ ወሰዱት። በዚህም ጊዜ በድውያን ላይ ታላቅ ፈውስ ሆነ። የአባ ሉቃስ ረድኤት በረከቱ ይደርብን፣ በጸሎቱም ይማረን። በዚህ ዕለት ታስቦና ተከብሮ የሚውለው አባ ቆራይ ነው። አባ ቆራይ እጅና እግር የሌላቸውና የኔ ቢጤ የነበሩት ጽድቃቸውን ማንም ሳያውቅባቸው የኖሩት አባ ቆራይ ጻድቅ መሆናቸውን ካረፉ በኋላ ነው የታወቀ። ገዳማቸው ትግራይ ተንቤን ውስጥ ይገኛል። ቅዱሱ በአፄ ንብለ ድንግል ዘመነ መንግስት በትግራይ ተንቤን አውራጃ አዴ ርዕሶት የራሶች የታላላቅ ሰዎች ሀገር በሚባለው ቦታ የእግርና የእጅ ጣቶች የሌሏቸው ወንበር በምትመስል ድንጋይ ላይ ተቀምጠው ተገለጡ። አንድ የአካባቢው ሰው በመንገድ ሲያልፍ አባ ቆራይ ድንጋይ ላይ ተቀምጠው ጸሎት ሲያደርጉ አያቸውና በሁኔታው ተገርሞ ወደ እርሳቸው ጠጋ ብሎ ስማቸውንና የመጡበትን ሀገር ጠየቋቸው። እርሳቸውም ስሜ አባ ቆራይ ይባላል፣ አገር ግን የለኝም አሉት። እርሱም እባክዎን ወደ መንደር እንሂድና የጸሎት ቤት ሰርተንልዎት በዚያ ይቀመጡ አላቸው። አባ ቆራይ ግን ማረፊያዬ ይህች ናት፣ ከዚች ስፍራ አልነሳም አሉት። አባ ቆራይም በዚያ እንደተቀመጡ ዝናቸው በሁሉ ዘንድ ተሰማ። ሰዎች መጥተው በተቀመጡበት ድንጋይ ዙሪያ ጎጆ ቀለሱላቸው። ከዚያም በኋላ መንደርተኞቹ በየተራ በምግብ ሊረዷቸው ዕጣ ተጣጥለው ወደ ቤታቸው ሄዱ። በመጀመሪያ ተራ የደረሰው ሰው ከ1 ሰዓት በኋላ ምግብ ይዘው ቢመለስ የአባ ቆራይ ጎጆ በብርሃን ተሞልቶ አገኘ። ወደ ጎጆም ሲጠጋ ነበልባሉ እየፈጀው አላስቀረው አለ።
እርሱም በድንጋጤ ወደ መንደሩ ተመልሶ ለአካባቢው ሰው ነግሮ ሁሉም ተሰብስበው መጡ። መንደርተኛውም ካህናትን ይዘው ብዙ የምህላ ጸሎትን እግዚኦታን ካደረሱ በኋላ እግዚአብሔር ወደ ጎጆዋ እንዲገቡ ፈቀደላቸውና ገቡ። ነገር ግን አባ ቁራይንን በሕይወት አላገኟቸውም። አስከሬናቸውን ብርሃን ከቦት አገኙት። ከአስከሬናቸው አጠገብ የአባ ቁራይን አስከሬን ከዚህ ጎጆ ውስጥ እንድትቀብሩት ወደ ሌላ ቦታ ወይም ቤተክርስቲያን ወስደን እንቀብራለን ብላችሁ እንዳታስቡ፣ ነገሩን በድፍረት ብትፈጽሙት በሀገሩ ላይ የእግዚአብሔርን ቁጣ ታመጣላችሁ የሚል ትእዛዝ በብራና ላይ ተጽፎ ተገኘ። በዚህም ትእዛዝ መሰረት የሀገሩ ሕዝብ ተሰብስቦ አባ ቁራይን ታኅሳስ 15 ቀን እዚያው ቀበሯቸው። ከጥቂት ዘመናት በኋላ ባልና ሚስት የሆኑ ሰዎች መቆምም ሆነ መራመድ የማይችል ድውይ ልጃቸውን ይዘው ወደ ጸበል ሲሄዱ መሸባቸውና በአካባቢው ማደሪያ ሲፈልጉ የአባ ቁራይ ጎጆ ክፍት ሆኖ ታያቸውና ልጃቸውን ይዘው ሄዱ ገቡ። ድውይ ልጃቸውን በአባ ቁራይ መቃብር ላይ ቢያስተኙት የኤልሳን አጥንት እንደነካውና ፈጥኖ እንደተነሳው ሞት ይህ ድውይ ልጅ በአባ ቁራይ መቃብር ላይ እንዳረፈ ወደ አሁኑ አፈፍ ብሎ በመነሳት እንደ እምቦሳ ጥጃ መዝለል ጀመረ። ወላጆቹም እልልታቸውን አቀለጡት። ወላጆቹን በነካ ጊዜ ወደ መንደርተኛ ሄደው የተደረገላቸውን ተአምር ተናገሩ። ከዚያም ጊዜ ጀምሮ የአባ ቁራይ በዓል በአካባቢው አጎራባች ቦታዎች ሁሉ ዘንድ መከበር ጀመረ። የረፍታቸውን በዓል ታኅሳስ 15 ቀን ሆነ። አባ ቁራይ ራሳቸውን ለእግዚአብሔር ለይተው እንደ ቅዱስ አልዓዛር ኖሩ። በሉቃስ ወንጌል ምዕራፍ 16 ከቁጥር 19 እስከ 35። ለዚህ ዓለም ውዳቂ መስለው ለታላቅ ክብር የበቁ ጻድቅ አባት ናቸው። ዛሬም ልብሳቸውንና አካላቸውን ብቻ እያየን የምንንቃቸው ሰዎች እንደ አባ ቁራይ ያሉ ቅዱሳን ሊሆኑ ይችላሉ። ከልዑል እግዚአብሔር በቀር ማንንም ማን የሚያውቅ የለምና። የአባ ቁራይ ረድኤታቸው በረከታቸው ይደርብን፣ በጸሎታቸውም ይማረን። ታኅሳስ 15 ቀን ታስበውና ተከብረው የሚውሉ የቅዱሳን በዓላት፦ ቅዱስ ጎርጎርዮስ ሊቅ ዘአርማንያ፣ አቡነ ኤዎስጣቴዎስ ረባን፣ ቅዱስ ሉቃስ ዘአምድ፣ አባ ይምላህ ናቸው። ወርኃዊ በዓላት ደግሞ ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ቅድስት እምባ መሪና፣ ቅድስት ክርስቲና፣ ቅዱስ ሚናስ ሰማዕት፣ ቅዱስ ቂርቆስ ሰማዕት፣ ብጽዕት ኢየሉጣ ሰማዕት ናቸው። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድም አይሰበርም። በመዝሙረ ዳዊት ምዕራፍ 33 ከቁጥር 17 እስከ 20። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ሁልጊዜ የሚያገለግሉህን አእላፍ መላእክት ያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ ጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። በከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጽሐፍት ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ቅዱስ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።